ጠበቃ ነኝ በሽጉጥ አለኝ ያለው ጠበቃ እንግዲህ ሽጉጡን ጥሎ ሸሚዙን አንጠልጥሎ በቲሸርት ራቁቱን ወጥቶ እንግዲህ ሩጧል ማለት ነው። እንግዲህ ታሪክ እየተሰራ ነው ያለው። እንዲሁም ደግሞ እንግዲህ ብሩኬ ጉድ ተሰርቷል። በቅዲስ በኩል ያላሰበው ነገር ተገጥሞታል ማለት ነው። በተጨማሪ ደግሞ ወይዘሮ ማህሌት እንግዲህ ኤፍራታ ውጭ ብላ ስታባረራት እንግዲህ ከትህትና ጋራ እዛ ሂደሽ ደሪ ብሎ ባስቀመጣት ሰዓት ትህትናን አስጠፋታለሁ ብላ ስታስብ እንግዲህ እዛ ጠባቂዎቹ አንዱ በመድረስ አግቶ እንግዲህ ለዝና አሳልፎ ማህሌትን ሰጥቷታል ማለት ነው። እንግዲህ ውድ የቻናሌ ተከታታዮች ዛሬ የመጣ ነው እንግዲህ በምሳሌ ድራማ ላይ ነው። ቀጣዩን ይዘን መጥተናል። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። እንግዲህ ጠበቃው ትላንትና እንዳያችሁት ሽጉጡን ይዞ ሲሄድ መርዞም ደግሞ በጣም ደንግጦና ፈርቶ ነበር። የሽጉጥ ነገር ሲባል እየፈራ እንደነበር አይተነዋል። ግን ብልሃተኛዋና ጥበበኛዋ ሉላ እንግዲህ ይዞ ገብቶ ራሷን አስገድዷት ሊያስተኛ ሲል አትንካኝ፣ አትጠጋኝ በማለት ቀስ ብላ እንግዲህ ስሜቱን መቆጣጠር አቅቶት ወደ እሷ ሲጠጋ እሷ ደግሞ በእግሯ ገፋ አድርጋ ነበር ሽጉጡን ወደ ነዳጣ ወደ አልጋው ስር የወረወረችላቸው። ሆኖም ግን አልጋ ስር አንስተው እንዴት እንደሚተኮስ ሁለቱም አያውቁምና በፍርሃት ሲንበደበዱ ድንገት ሳያስቡት ያጥይት እሩምታ ሲተኩስባቸው እንግዲህ እሱም ሸሚዙን ይዞ ጣጥሎ እየሮጠ ወጥቶ ሄዷል። እሱም እንግዲህ መርዞም የጥይት ነገር ልነግራቸው አልችልም፣ ባለበት ድርቅ ብሎ ውሃ እየፈሰሰበት ነው የነቃው ማለት ነው። እንዲሁም ደግሞ ዳጣ ምኔን ነው እግሬ ነው እጄ ነው ሙሉ አካል ያለው እያለች ቁማ ስትመለከትም ያየንበት ነበርና ሆኖም እንደዛም ብለው ደግሞ አዲነዋታል ማለት ነው። ሪከርድ ቀርጸዋል፣ ቪዲዮ ሁሉ ቀርጿል። ሲያንገላታት ያለውን አልጋ ላይ ሁሉ እንግዲህ እሱን ሪከርድ ለሞገስ መናገር አለባቸው። ሞገስ እንግዲህ የሄደው ወደ ብሩኬ ቤት ነበር። ብሩኬ ቤት ሄዶ ለምንድን ነው ዛሬ ጠራችሁኝ ሲላቸው ልንጋብዝህ ምሳ ተዘጋጅቷል እያለ ምሳውን ቢጠብቅም አልመጣ ሲል ምንድን ነው የዛሬው ምሳ እያለ ነበረ። ከዛም እንግዲህ ብሩኬ ስለ ሉላ ማንነት ሉላ በጣም አሪፍ ናት እኮ ሉላ በጣም መልካም ሰው ናት፣ አንተ ለሷ መሆን አለብህ እያለው ነበረ። እሱ ደግሞ አቶ ጠበቃ ሆዬ ደግሞ ትረሻለሽ እንደ ራስሽ እኮ ነሽ እና ብለህ ጠራሽ እና ብለሽ ከጠራሽ በኋላ አትንካኝ፣ ምንድን ነው እንደፈለከኝ አለበለዚያ ውጣልኝ፣ ያለዛ እጮሃለሁ። ጩሂያ አላት። ደግሞ እሱ ብትጮሂ እኮ ቤትሽ እኮ ስለጠራሽኝ የስልክ ሪከርድ አለኝ፣ ቤትሽ ከጠራሽ በኋላ ውጣትኛለሽ በማለት ነበረ የተናደደው። ምን አይነት ነውረኛ ልጅ ነሽ እያለ ነበረ ሲጮህ የነበረው። አትፍሬ አይዞሽ እያለ ወደ ሌላ በተቀየሰበት ሰዓት ነበረ እንግዲህ ጥይቱ የፈነዳበትና የደነገጠው። መጎስ እንግዲህ ወደ ብሩኬ ከሄደ በኋላ ብሩኬ ስለ ሉላ መጋባት እንዳለባቸው ሲነግረው እሱም እንግዲህ አንተም ከቅድስት ጋር ያለን ህይወት ቀጥል፣ ቅድስት ያንተ መሆን አለባት አልክ እንዴ አለው። እንግዲህ አንተ ከማህሌት ጋር የመመለስ አላማ አለህ እንዴ ሲለው አይ እኔ እንደሆንኩኝ አሁን ደንበኛ ጠበቃ ጎበዝ ጠበቃ አግኝቻለሁ፣ ሀብት ንብረቴን መልሼ ሉላዬን ይዤ ሽውልን ነው ወደ ውጭ ሀገር እያለ ነበረ እያወራ የነበረው የቤቱን ጉድ ያላየው መጎስ። ከዛ በኋላ እናንተም እንግዲህ ተጋቡ ብሎ ምክሩን ሰጣቸው። ምክሩን ከሰጣቸው በኋላ ራትህን ጠብቅ፣ ለማንኛውም በእኔ ምክንያት ብዙ ነገር ያሳለፈችው ነገር አላት። እኔን እኮ ብዙ ነገር አድርጋኛለች፣ እንዴት ነው ማህሌትን መልሼ ወደ ህይወት የምከታት አለው። ታዲያ ቆይ የተጠራሁበት ምግብ አይበላም እንዴ ብሎ ሲጠይቀው ቅድስት እኮ እነ መድብል ሲመጡን እየጠበቀች ነው አለች። እነ መድብል የት ሄደው ነው ሲለው እንግዲህ መድብልማ ኬክ ካልበላሁ ብላው ቅድስትን ይዞ ወጥቷል አለ። እንግዲህ ቅድስትን ይዞ በወጣበት ሰዓት ደግሞ መድብል ዝና መኪናው ሲያየው እንግዲህ ሸውዶት ለመሄድ ሲፈልግ ቅድስት የልጅ ነገር ኬክ ቤቱ በዚህ አይደለም አጎቴ እባክህ ተመለስ፣ ኬክ ቤቱ እዛ ነው፣ እሺ በዛኛው ዙረን እናገኘዋለን ሲል ልክ እሱም መኪና ውስጥ ነው። አስመለጥሽኝ አንቺ ከርፋፋ፣ አንቺ ጋር ሁኜ ነው ይኸውልሽ፣ ኧረ እሱ እኮ ጀግና ነው አትችሉትም ብያችኋለሁኝ ስትለው ዝም በይ አንቺ
ጀግና እኮ እኔና ካሊ ሙሲሲ ነን። አንቺ አታቂም። አስረን ሳለ እኮ እሱን እኮ አግተውኝ ሳለ እኔ ብዙ ነገር አርጊያቸዋለሁ አለ ማለት ነው። እንግዲህ ማህሌት ወደ ኤፍራታ ድጋሚ ሂዳ ይቅርታ ስትላት፣ ይቅርታ ታዲያ ወደ የት ልሄድ? መሽቷል፣ ጨለማ ነው እና እንደዛ ስትረገረግ የነበረው የት ልትሄጂ ነበረ አለቻት። ምንስ ባልደርግሽ ስታስወጪ ነኝ? አልፈልግም። አንቺ እዚህ ቤት ውስጥ ከገባሽ ጀምሮ ጊዜ ጭቅጭቅ ነው እና ውጭልኝ ነው አለቻት ማለት ነው። አልፈልግሽም፣ አላቅሽም፣ ውጭልኝ። ኤፍራታ በኋላ ይቆጭሻል፣ ይጸጽትሻል። ምንም አይጸጽተኝም። ሜዳ ላይም ወድቀሽ ጅብ ይበላሽም መቼም ማለት ነው። ምን ነው ይሄን ያክል ምን አደረግኩሽ? በቃኝ። አንቺ ችግር ሁሌ ነው የምፈጠርሽብኝ በማለት ስትላት፣ እንደ አንቺ ጋለሞታ ነኝ ብዬ ከምባል መድብልን ባገባ ይሻለኛል ስትላት፣ በጥፊ ነበር ያለቻት እና በጥፊ ብላት እንግዲህ ያስወጥታታለች። እሷም እንግዲህ ኤፍራታ ለመድብል ደውላ እባክህ ዝና እያስፈራራኝ ነው፣ ቴክስቱ ምንድን ነው? እየፈራሁ ነው አላት ማለት ነው። በቃ ለህግ አመልክቺ፣ ደውዪ፣ አንድ ችግር ከደረሰብሽም ለእኔ ደውዪልኝ ብሎ መድብልም ኤፍራታን አጽናናት። እንግዲህ ሉላ ከመጎስ ጋር ቁጭ ብላ እንግዲህ ምረጥ ከገንዘብና ከእኔ ማንኛ ይሻልሃል አለችው። አይ እንዴት ነበር የሄድሽበት ጉዳይ ብሎ ስጠይቃት፣ ተጫወትን፣ አወራንም ተጫወትን፣ ቶሎ ብዬ ተመለስኩ ብላ ነው የሸወደችው። ግን እዚህ ጋር ሉላ ሚስጥሩን ፍርጥርጥ አድርጋ ለሞገስ መናገር አለባት። ምክንያቱም ሞገስ ራሱን እንዲጠብቅና ራሱን እንዲከላከል። ጠበቃው ደውሎልህ ነበር ወይ አለችው። ምን ነው የሆነ ነገር አለ ግን ንብረቱ ባይመለስልህስ አለችው። ማለት እንዴት እንደዚህ ልትይኝ ቻልሽ? አለና መጎስ ተደናገጠ። እኔ እኮ ንብረቱ እንደሚመለስልን እርግጠኛ ነኝ። እንዴት እንደዚህ ልትይኝ ቻልሽ? አይ በቃ ሳይሳካ ንብረታችን ሳይመለስ ታስረህ እሱን ነገር አስበኸው ታውቃለህ አለችው። እንዴት እንደዚህ ታስቢያለሽ? ዛሬ ምን ሆነሽ ነው? ከመቼ ወዲህ እንደዚህ አይነት ሀሳብ አመጣሽ? አላት። እሺ አንድ ጥያቄ ልጠይቅ መጎስ አለችው ሉላ። እኔ ማጣት ወይንስ ሀብት ንብረትህን መታሰር ማንኛውን ትመርጣለህ አለችው። እሱም ሀብት ንብረት ጥንቅር ብሎ ይቅር እንጂ አንቺንማ በፍጹም አልለውጥሽም አላት። እንግዲህ ኤፍራታ ካልወጣም ካልሺ በፖሊስ ነው ማስወጣሽ ስትላት፣ እንግዲህ ማህሌት ከዛ ቤት ወጣለች። ከዝና ያዳንኩሽ እኮ እኔ ነኝ ስትላት፣ ዝና ብታድኝ ልትገልኝ አንቀሽኛል እኮ ከዚህ በላይ ምን አለ ብላ አስወጥታ ስትሰዳት፣ ለዝና ስትነግረው እራበኝ እስኪ አብላኝ ስትለው፣ አንቺ ምንድን ነው እንደ እኔ ቢጤ ኪስሽ ከሆድሽ ውስጥ ይዘሽ ነው እንደምትዞሪው አብሉኝ የምትይው? ራስሽን እንኳን መቻል አቃተሽ እንዴ እያለ ነበረ የጮኸባት። ከዛም በኋላ ተነስታ መሄጃ ማደሪያ እንደሌለው አያትና ሆዷን አብልቶ ምግቧን አጠጥቶ ካገታት ልጅ ጋራ አብራ እንድታደርስ ከፈቀደላት በኋላ እንግዲህ ያቺ ልጅ ወደ አረብ ሀገር እሄዳለሁ ብላ ዝና ስንት ነገር ገንዘብን ሀብቷንም በቤተሰቦቿንም አሳጥታ እንደዚሁ እንደቀረች አጫወተቻት። ጓደኞችሽ ጓደኞቼማ ባህር ላይ ሰምጠዋል፣ እንደነሱ አንዴ ቁርጡን አውቀው ቤተሰቦቼ ሞቴን ቢረዱ ይሻል ነበር ስትል አማከረቻት። በዚህ ጊዜ አሳዘንሽኝ አለቻትና ይዤሽ ልውጣ ብላ ልጅቷን ልብሴን ለያዝ ስትላት አላመነቻትም። ግን እኮ አንቺም የነዝና ነሽ አለቻት። አይ ልብስሽን አትያዢ፣ ልብስሽ ምን ያደርግልሻል እዛው ጣይው አለቻትና ልትወጣ ስል እንግዲህ ጠባቂው ይዞ ማህሌትንም ጥፍር አድርጎ አስሮ ለዝና አሳልፎ ሰጥቷት፣ አንቺ ከርሳ ሆድሽን ሞላሁልሽ ራበኝ እያልሽ አሁን ደግሞ ጭራሽ ለእኔ ያሰብኳትን ሚስት አንቺ ልታስጠፊ ታስቢያለሽ እንደ ብሎ እንግዲህ ማህሌት ደግሞ በተራዋ እዛው ታግታለች ማለት ነው። እና አሁን እንግዲህ በቃ አንቺማ አግተውሽ ነበር ስታት፣ እነሱ አላገቱኝም፣ እኔ እህቴ ናት ወይ የዘንድሮ ጭካኔ እህትሽ ናት እንደዚህ ያደረገችሽ አለቻት ማለት ነው። በዚህን ሰዓት እንግዲህ እነሱ ተይዘዋል። አሁን እንግዲህ ብሩኬን እንዲያገባ እንዲሁም ደግሞ ቅድስትና መድብል ቁጭ ብለው እያወሩ ነበር። ግን ቅድስት መድብልን ብሩክን የማግባት አላማለሽ የፍቅር ጥያቄ ጠይቆሽ አያውቅም ሲሎ ሲጠይቃት፣ እንደውም ቢወድሽ እንኳ የሚያጠራጥር መልእክት አሳይቶሽ አያውቅም አለ። አንዳንዴ ሲከፋው ምሳሌን እናትሽን ቅድስት አደርግልሻለሁ ይላል። ሌላም አለ
አለችው። ሌላስ? ለታላቅ ወንድም ምንም አይደበቅም ንገሪኝ አላት። እኔ ደግሞ እናንተን ሳላጋባ እዚህ ቤት ንቅንቅ አልወጣም አለች። ለሁሉም ቢሆን ከዚህ ቤት መውጣት የለብም። አሁንም ቢሆን ለእኛ እነሱ አልተኙልንም አለች ቅድስት ለመድብል። አዎ ሱስ ልክ ነሽ አለ። ልክ ነሽ አልሄድም። ቅድስት ብዙ ያላለቀ ነገር አለ አላት። አርፈው የማይቀመጡ ከሆነ ግን ሁሉንም እንጨርሳቸዋለን አለ ጀግናው መድብል። ብቻ ወንድሜ እንኳን በሰላም ወደ ቤቱ ተመለሰልኝ አላት። እንኳን ወንድሜ በሰላም ተመልሶ ድሮም እነሱን የሚጨበጡ አይደሉም። ልክ ልካቸውን እናሳያቸዋለን አርፈው የማይቀመጡ ከሆነ አለ። አንተን ያገባች ሚስት ታድላ አለች ቅድስቴ። ከዚህ ጀግና ቤተሰብ ታዲያ አንቺ ዘርም ማስቀጠል አትፈልጊም? በጣም እንጂ ደስ ይለኛል። ታዲያ ተፍ ተፍ በይና እንግዲህ ወንድሜን ሚስት ያስፈልገዋልና ምሳሌም እናት ያስፈልጋታልና አንቺ አሁን ተፍ 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 በይ ብሎ መከራት ማለት ነው። እሷም ሳቀችና እሺ አለች። ልቧን ስለነገራት ቅድስት ተደሰተኝ። እስኪ ቅድስት አንድ ነገር ልጠይቅሽ፣ ብሩክን ተወጀዋለሽ አላት። አይ መድብል፣ ብሩክ ምን የሚጠላ ነገር አለው? የኔ መውደድ ምን ዋጋ አለው? እሱ ካልወደደኝ ነው ማለትሽ ነው አላት። አሳቀችውና በሳቅ ፈነደቀ መድብል። እሱ ነው እንጂ እኔማ አፍ አውጥቼ መናገር ነው የቀረኝ እስከ ማለት ስደስ። አይዞሽ እድርሻለሁ። አንቺ ብቻ ጸባይሽን አሳምሪ፣ ብሩክን ተንከባከቢው፣ ቅድስትንንም ምሳሌንንም እንደ እናት እንደ ልጅ ተያዩ ሁለታችሁ አለና መከራት። እኔ ደግሞ እንደ ትልቅ ወንድምሽ የምትፈልጊውን ነገር ሲቸግርሽ አማክሪኝ፣ እሰጥሻለሁ። ብሩክም የራሱ ካስከፋሽ ካስቀየመሽ ለእኔ ንገሪኝ ሲል መከራት። እሱ ምን ወጣውና እኔን ያስከፋኛል ያስቀይመኛል አለችው። መቼም ሰው አይደለ አላት መድብል። በዛ ላይ ደግሞ እስር ቤት ቆይቶ ስለመጣ አንዳንድ ጸባው ሊቀያየርብሽ ይችላል። ያንን ደግሞ አንደርስታንድ ማድረግ አለብሽ አላትና በጣም ደሳል። በዚህ መካከል እንግዲህ እያሉ ነው ግን ድንገት መድብልም ሁላቸውም ምሳሌም ብሩክም በተኙበት እንግዲህ ቤቱ ተከፍቶ አቶ ዝና ወደ ውስጥ የገባው። ወደ ውስጥም ሲገባ ቅድስት ቤቱን ሳዘጋው ክላሷን ድብን ብላ እንቅልፍ ላይ በተኛችበት ዝና እንግዲህ ገብቶ ይዟት እንግዲህ ሂደዋል ማለት ነው። ከዛ እንግዲህ ጧት ተነስተው የታለች ቅድስት የት ናት እያሉ ቢፈልጓት የለችም፣ ኪችን ትሆናለች ቢሏትም ሰላም ምሳሌ ብትመላለስም ኪችን የለችም ስትላቸው የተፈጠረው ነገር በጣም አደናገራቸው። ይህ ነገር የማያደረጉት አሁንም የማያርፉልን እነ ዝና ናቸው አሉ። ዝናም እንግዲህ አንቺን ካገኘሁ የማይደራደረውን እኔና ካሊ ሙሲሲ ገንዘባችንን እናስገኛለን፣ በአንቺ ይደራደርልሽ እንደሆነ እናየዋለን በማለት እንግዲህ በዚህ መጨረሻ አልቋል ማለት ነው። ስለምትከታተሉኝ ከልብ አመሰግናለሁ።